ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ በርከት ያሉ የመጀመሪያ ፊደሎችን ብቻ በመጠቀም እንዴት ቃል እንደምንመሰርት አብረን የምናይ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። አዲሶች ከሆናችሁ ሰብስክራይብ እንዲሁም ሼር እና ላይክ እያደረጋችሁ ተከተሉን። አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ እንዲሁም እንግሊዝኛንም ጨምሮ ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ ከዲስክሪፕሽን ላይ ከምታገኙት ስልክ አሊያም ደግሞ ከላይ ካስቀመጥኩላችሁ ስልክ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናግዛችኋለን። በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋት 12 ሰዓት እስከ ሌሊት 6 ሰዓት በኢትዮጵያ ከነዚህ ሰዓቶች መካከል የተመቻችሁን አንድ ሰዓት በመምረጥ ትምህርቱን መከታተል ይቻላል። ከላይ በምታገኙት ስልክ 0931327766 በሚለው ስልክ ደውሉልን። በአጭር ጊዜ ከ3 ወር እስከ 4 ወር ባልበለጡ ጊዜያት ብቻ አማርኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። ከዚህ ጋር እንደምታዩቸው የተዘረዘሩ ቃላቶች አሉ። እነዚህ ቃላቶችን እያነበብን አብረን የምንቆይ ነው የሚሆነው። እናንተ ግን ከቻላችሁ ማንበብ የምትችሉ አብራችሁ አንብቡ። ማንበብ የማትችሉ ደግሞ በማዳመጥ እንዴት ነው ማንበብ የምንችሉ አገጣጥመን የሚለውን አብረን እናያለን። በተለይ ደግሞ አማርኛ ፊደላትን ስታነቡ ቆይታችሁ ወደ ቃላት ስትሸጋገሩ የምታገኙት የመጀመሪያ ፊደሎችን ስለሆነ የመጀመሪያ ፊደሎችን አገጣጥመን ስናነብ በቀላሉ ማንበብና መጻፍ እንችላለን። ሌላው ማንበብ የምትሞክሩ ካላችሁ መጻፍ የምትቸገሩ ካላችሁ እኔ ሳነብ እናንተ በመጻፍ በኋላ ከጻፋችሁ በኋላ ከወረቀታችሁ ላይ ያለውን ከዚህ ጋር በማገናዘብ ምን ያህል በትክክል እንደጻፋችሁም ራሳችሁን መገመት ትችላላችሁ። ስለዚህ ከመጀመሪያው ስንጀምር የችኛዋ ክ ፊደል ነው የምትመስለው፣ ነገር ግን ከ ለማለት ነው። ሁሉንም የመጀመሪያ አድርጉት። ምናልባት ስህተቶች ሊኖሩ ይችላሉ አልፎ። እነዚህን ስህተቶች በዋናነት አንደኛ ፊደል አድርጋችሁ ሰዷቸው። ስለዚህ የመጀመሪያው መከረ ምን ይላል? መከረ። ወሰደ ስናነብ ግን መጀመሪያ የመጀመሪያውን ፊደል እንይዛለን። ከዛ ሁለተኛውን፣ ከዛ ሶስተኛውን ነው የምናነበው። ምክንያቱም በቀላሉ ለማንበብ እንዲረዳን መጀመሪያ ወ ካልኩኝ ከዛ ሰ ነዋ። ወሰ ሁለቱን እንደ አንድ ቃል አደርግና እንደ አንድ ፊደል ወሰ፣ ከዛ ደን ስጨምርበት ወሰደ የሚል ቃል ነው የሚሰጠኝ። ደ ይችኛዋ ን ሳትሆን ገ አድርጋችሁ ውሰዷት። ደገፈ። ያው አንዳንድ ስህተቶች ይፈጠራሉ። ደገፈ ለማለት ነው። ይችንን ገ አድርጓት ደገፈ ለማለት ነው። መጠነ። በለጠ። ይችኛዋም ን የምትመስሏ ገ ለማለት ነው። ለገሰ። መሰለ። ደነሰ። መዘነ። ቀለጠ። ይችኛዋ ኛ አንደኛ አድርጓት። እሺ ኘ አድርጓት። ተመኘ ትርጉም የሚሰጠው እንደዚህ ሲሆን ነው። ተመኘ። ዘለቀ። ይችኛዋ ደግሞ ከአንደኛ ናት። አሁንም ከመረ። የኛው እግሯ እኩል መሆን አለበት አንደኛ ሲሆን፣ እዚህ ጋር የምታዩት አራተኛ ነው። ግን ስህተቶች ስለሚፈጠሩ ይችንን አንደኛ ከ አድርጓትና ከመረ ለማለት ነው። ጠፈረ። ጨለመ። መነጨ። ይሄኛው አኘከ ለማለት ነው። እነዚህን ሁለቱን ንን የሚሉትን አውጡና አንደኛ ኘ አድርጓት ከቻላችሁ። ስለዚህ አኘከ ለማለት ነው። አሊያ መተው ትችላላችሁ፣ ለፉት። መረጠ። ሸመተ። ከሰረ። ነበረ። በቀለ። ቀነሰ። ጸለየ። ይችኛዋ ያ እንዳትመስላችሁ አንደኛ የ አድርጓት። ጸለየ ለማለት ነው። ጸለየ።
ጨመረ። ሁሉም በተመሳሳይ ድምፅ ነው ያለው። እያንዳንዱ ፊደል ምንድን ነው? አንደኛ ፊደል መሆኑን የሚገልጸው በውስጡ ያለው ድምፅ ነው። ስለዚህ ማንኛውንም እዚህ ጋር የተዘረዘሩ ቃላቶችን ስናነብ የምናገኘው ድምፅ ማለት ነው ድምፅ ብቻ ነው። ስለዚህ ጨመረ ስትሉ ተመሳሳይ ድምፅ ነው ያለው። ይሄኛውም ስተት አለው። ደነገጠ ለማለት ነው። ይችኛዋ ነ አድርጓት አንደኛ ከቻላችሁ። ደነገጠ ነው የሚለው። ደነገጠ። ፈቀደ። አሁን ኡ ሚል ድምፅ የለም፣ ኢ ሚል ድምፅ የለም፣ ወይም አ ሚል ድምፅ የለም። በተመሳሳይ እስካሁን ያየናቸው የሚል ድምፅ ብቻ ነው። ምክንያቱም ፊደሎቹ ስንተኛ ናቸው አልኳችሁ? አንደኛ ፊደል ብቻ ናቸው። ፈቀደ ፈቀደ ፈቀደ። ችኛዋ ረ ነው፣ ሰጠረ ነው። እሺ ችኛዋ ፈ አድርጓት ነው። ለማንኛውም ሰጠፈ ብላችሁ ማየት ትችላላችሁ። ያው ትርጉም አይሰጥም ቃሉ። ያው አንዳንድ ስህተቶች አሉ፣ እነሱ እንደ ስህተት ውሰዷቸው። ወለቀ ወለቀ ወለቀ። ረዘመ ረዘመ ረዘመ። ዘመረ ዘመረ ዘመረ። ከበደ ከበደ ከበደ። ወረደ ወረደ ወረደ። ተከለ ተከለ ተከለ። ደለበ ደለበ ደለበ። መረቀ መረቀ መረቀ። ለመደ ለመደ ለመደ። አዲሶች ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ተከተሉን። በውስጥ መስመር መማር የምትፈልጉ ከላይ ያስቀመጥኩላችሁ ስልክ አለ። እሱን ስልክ በመጠቀም በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ በአጭር ጊዜ ማንበብ መጻፍ የምትፈልጉ ሁሉ ከላይ ባስቀመጥኩላችሁ ስልክ በቀጥታ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በአጭር ጊዜ ማንበብና መጻፍ ትችላላችሁ። ጠቀመ ጠቀመ ጠቀመ። መረዘ መረዘ መረዘ። ቀጠረ ቀጠረ ቀጠረ። ይኸኛውን በተመሳሳይ ቀጠረ ነው የሚለው፣ ድግግሞች ነው። ስለዚህ እንደነዚህ የመጀመሪያ ፊደሎችን ብቻ በቀላሉ በመጠቀም በአጭር ጊዜ ማንበብና መጻፍ ትችላላችሁ። በተለይ ፊደላትን አገጣጥማችሁ ማንበብ የምትቸገሩ መጀመሪያ ቅድመ ሁኔታው ምንድን ነው? ፊደላትን በደንብ ከአንደኛ እስከ ሰባተኛ እንዲሁም ከአስከ ከለያችሁ በኋላ በመጀመሪያ ፊደሎች ብቻ ቃል በመመስረት ተለማመዱ። ከዛ ድጋሜ 6ኛ ፊደሎችን ተጠቀሙ። ከዛ ደግሞ በሁለት ፊደል ብቻ ቃል ተጠቀሙ። የተለያዩ ፊደሎች ሆነው ሁለት ፊደል ብቻ ያላቸው ነገር ግን ትርጉም ያለው ቃል፣ ለምሳሌ በላ፣ ዋና፣ ዋሸ፣ ሌሎችም ሊሆን ይችላሉ። እነዚህን አይነት ቃሎችን በመጠቀም በቀላሉ አማርኛን አገጣጥማችሁ ማንበብና መጻፍ ትችላላችሁ ማለት ነው። ከዚህ በተጨማሪ በአጭር ጊዜ ማንበብና መጻፍ የምትፈልጉ ካላችሁ ደግሞ ከላይ ባስቀመጥኩላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩ። በአጭር ጊዜ ከጠዋት 12 ሰዓት እስከ ሌሊቱ 6 ሰዓት በሚገኙ ሰዓቶች መካከል አንድ ሰዓት በመምረጥ ገብታችሁ በኦንላይን መማር ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።